ሰላም ሰላም ተመልካች አድማጮቻችን እንዴት ሰነበታችሁ? የዛሬ የግንቦት 26 የዕለተ ሮብ የወርቅ ዋጋ የደረሰ ብለን መረጃን ይዘንላችሁ መተናል። ዛሬም እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት የወርቅ ዋጋ የደረሰበትን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ታዲያ የጥሬ ወርቅ ዋጋ መሆኑን ልብ በሉ። እዚህ ጋር የስራ ማስኬጃ ወይም ደግሞ የስሪት እንዲሁም ደግሞ የቫትን ሳይጨምር የጥሬ ወርቁን ዋጋ ብቻ ነው ይዘንላችሁ የቀረብነው። እዚህ ዋጋ ላይ በመመስረት ታዲያ የማሰሪያ ዋጋውንና ቫቱን ካልኩሌት በማድረግ ዋጋውን የተሰራውን ማግኘት ይቻላል። እኛ ደግሞ እዚህ ላይ የ18 እና የ21 ካራትን ገበያ ላይ በስንት እየተሸጠ ይገኛል የሚለውን አፕዴት የምናደርጋችሁ ይሆናል ማለት ነው። ቀጥታ ወደ መረጃው ከመሄዳችን በፊት ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን ቀጥታውን የምናልፈው ወደ መረጆቻችን ይሆናል። ከ14 ካራት ነው የምንጀምረው። 14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ84 ከ91 የኢትዮጵያ ብር ነው። የአሜሪካ ዶላር ነው እየተሸጠ የሚገኘው በ84 ብር ብላችሁ አስቡት። ምክንያቱም ልባችሁ ሁላችሁም ቀጥ እንደሚል 84 ብር 14 ካራቱ እየተሸጠ ከሆነ ሁላችሁም ወርቅ ቤት ነበር የምትሮጡት። 84 የአሜሪካ ዶላር ማለት በኢትዮጵያ ብር 13561 ነው። ይህንን እንግዲህ ልብ በሉ። በአሜሪካ ዶላር ነው 84 ያልኩት ማለት ነው፣ በኢትዮጵያ አይደለም። በመቀጠል የ15 ካራቱን ስነግራችሁ 90 ከ97 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14498 ከ21 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። ቀጥዬ የማልፈው ደግሞ ወደ 16 ካራቱ ነው ሁልጊዜ። ምክንያቱም በዚህ ቻናል ላይ አዳዲስ ደንበኞች ሊመጡ ይችላሉ፣ አዳዲስ ተመልካቾች ሊመጡ ይችላሉ። 15 16 17 እያልኩኝ የወርቅ ካራቶችን ስነግራችሁ በተለይ ለመጀመሪያ ጊዜ ለሆነባችሁ ነው ይህንን መልእክቴን የማስተላልፈው። እነዚህ የሚባሉ ካራቶች በእርግጥም አሉ። ያንን ለማረጋገጥ ደግሞ እጃችሁ ላይ ያለውን ስልክ በመጠቀም ሰርች በማድረግ 10 ካራትን ራሱ ታገኛላችሁ። ነገር ግን በብሔራዊ ባንክ ኦፊሻል በሆነ መንገድ በኢትዮጵያ 10 ካራቱ ገበያ ላይ ስለማይወጣ ነው እንጂ ከ14 ካራት ጀምሮ ያለውን የኛን ሀገር ገበያ ኦፊሻል በሆነ መንገድ በብሔራዊ ባንክ ማግኘት ይቻላል፣ መግዛትም መሸጥም ማለት ነው። የሱን ዋጋ ነው እየነገርኳችሁ ያለሁትና 15 16 17 ስል የለም የሚል ጥያቄ ውስጣችሁ እንዳይፈጠር ነው ይህንን ረገጥ አድርጌ የምነግራችሁ ማለት ነው። በመቀጠል የምነግራችሁ እንግዲህ የ15 ነግራችኋለሁ። 16ን 97 ከ03 በአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15464 ከ76 እየተሸጠ ይገኛል ማለት ነው። የ17 ካራቱን ስንመለከት 17 ካራት የጥሬው ወርቅ ዋጋ በአሜሪካ ዶላር በ103 ከ10 ወይም ደግሞ በ16431 ከ31 የኢትዮጵያ ብር እየተሸጠ ነው የሚገኘው ማለት ነው። ተመልካች አድማጮቼ ይህ የወርቅ ዋጋ ተደጋገመባችሁ ወይስ አልተደጋገመባችሁም? አብዛኛው እንግዲህ የወርቅ ዋጋ እየተመለከትን እንዳለው ከተሰቀለበት ምንም ሊወርድ አልቻለም። ምክንያቱ ምን ይመስላችኋል? ወርቅን ዋጋውን ከተሰቀለበት ሊወርድ ያልቻለበት ዋጋውን ምንድን ነው? 3 ምክንያቶችን ለሚመልስልኝ የመጀመሪያ ተመልካች ያልታሰበ ሰርፕራይዝ አዘጋጅቼለታለሁ። 3 የሆነ ምክንያትን የሚሰጠኝ ይህንን ቪዲዮ በየዕለቱ የሚከታተል ሰው በተለይ ስለነዚህ ዋጋ መውጣትና አለመውረድ በተለያዩ ጊዜያቶች የተለያዩ ምክንያቶችን እያስቀመጡ የሰሯቸው ቪዲዮዎች አሉ። እነሱን ለመመለስ ኮመንት መስጫው ላይ 1 2 3 ብሎ የነዚህ አሁን እያወራንበት ያለውን የካራቶች ዋጋ ዝቅ አለ ማለት ምክንያቱን ለመለሰልኝ ትክክለኛ በሆነ መልክ ለመለሰልኝ የመጀመሪያ ሰው ልዩ ሆነ ሰርፕራይዝ አዘጋጅቼለታለሁ። በ24 ሰዓት ውስጥ ነው የሚሆነው። 24 ሰዓት ማለት ይህ ቪዲዮ ከተለቀቀ 1 ቀን እስኪሞላው ድረስ ኮመንት ላይ 3 ምክንያቶቹን አስቀምጡልኝ። ካላወቃችሁ ግን ሌላ ነገር ከማለት
ዝም ማለት ይመረጣል ማለት ነው። ምክንያቱም ግን ይሄ ብሎ ለመለሰልኝ ሰው ከማስረጃ ጋር ማለት ነው ሰርፕራይዝን የምሰጠው ይሆናል ማለት ነው። በመቀጠል የ18 ካራቱን ነው የምነግራችሁ። የ18 ካራቱ እየተሸጠ የሚገኘው በኢትዮጵያ ብር በ17397 ከ85 ወይም ደግሞ በአሜሪካ ዶላር በ109 ከ16 የአሜሪካ ዶላር ነው። ተመልካች አድማጮቻችን ቪዲዮዎቻችንን ሁልጊዜ ትከታተላላችሁ። ሁልጊዜ እጅግ በጣም ፈጣን ወቅታዊና ታማናዊ መረጃን ታገኛላችሁ። ነገር ግን ሰብስክራይብ ካላደረጋችሁ ይህ ማስታወሻ ለእናንተ ነው። ሰብስክራይብ በማድረግ ሁልጊዜ የምንለቃቸው መረጃዎች ተከታተሉ ዘንድ በማክበር እንጠይቃለን። አክሰሱ ካላችሁ ደግሞ በተለይ ደግሞ በውጭ የምትኖሩ እኛን ለማበረታታት የቻናላችንም ሜምበር ብትሆኑ እጅግ በጣም ደስ ይለናል። አባላቶች እንፈልጋለን። አባል ሁኑ። ወደ ሌሎች ካራቶች ነው የምንሄደው። በመቀጠል ሌላውን ካራት የምንጀምረው ከ19 ካራት እስከ 18 ነግራችኋለሁ። ከ19 ካራት በላይ ያሉትን ደግሞ እነግራችኋለሁ ማለት ነው። በአሜሪካ ዶላር 19 ካራቱ በ115 ከ23 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18364 ከ40 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት 121 ከ29 ሲሸጥ የኢትዮጵያ ብር ደግሞ በ19330 ነው በመሸጥ ላይ የሚገኘው። 21 ካራቱ በአፍሪካ በመካከለኛው ምስራቅ በኢትዮጵያ እጅግ በጣም ተወዳጅ የሆነው የ21 ካራት ወርቅ ዛሬ ላይ እየተሸጠ የሚገኘው በ127 ከ36 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 20297 ከ50 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ21 ካራትን ያህል ተወዳጅነት ያለው ተመራጭነት ያለው እጅግ በጣም ቢጫ ደማቅና አብረቅራቂ ወርቅ የሆነው 22 ካራት በአሜሪካ ዶላር በ133 ከ42 ሲሸጥ በኢትዮጵያ ብር ደግሞ 21264 ከ04 እየተሸጠ ነው የሚገኘው። በመቀጠልና በቀጥሉ ማሳያችሁ የ23 ካራትን ይሆናል። 23 ካራቱ ለኢንቨስትመንት እንዲሁም ደግሞ ለካፒታል አማራጮች በጣም የምንጠቀምበት የወርቅ አይነት ሲሆን 23 ካራቱ በአሜሪካ ዶላር በ139 ከ48 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 22230 ከ59 የኢትዮጵያ ብር እየተሸጠ ይገኛል። በመጨረሻም እንግዲህ ወርቅን ጨምሯል ወይስ ቀንሷል የሚለውን ማሳወቂያ የሚሰጠን የ24 ካራቱ የአንድ ወቄት ወርቅን ስንመለከት የአንድ ወቄት ወርቅ በ145 ከ55 እየተሸጠ ይገኛል። ወይም ደግሞ በኢትዮጵያ ብር 23197 ከ14 የኢትዮጵያ ብር እየተሸጠ ይገኛል። ተመልካች አድማጮቻችን የዛሬ የግንቦት 26 የዕለተ ሮብ የወርቅ ዕለታዊ የጥሬ ወርቅ ዋጋ መረጃዎቻችን የሰማችሁትን ይመስል ነበር። እስካሁን ድረስ አብራችሁን በትዕግስት ስለጠበቃችሁን፣ ስለሰማችሁን፣ ስለተከታተላችሁን እጅግ በጣም እናመሰግናለን። በያላችሁበት መልካም ጊዜ